ምንድነው ያላችሁ ያላችሁ? ስለራሳችሁ ምንድነው የምታስቡት? ምንም ጥሩ ነገር ምንም በጎ ነገር አይሰማችሁ? ምንም ጥሩ ነገር ምንም በጎ ነገር እየተሰማችሁ አይደለም? ግራ ገብቷችኋል? አሁን እውነትን ስሙ። የእግዚአብሔር ቃል ዛሬም ሕያው ይችላል። ለእግዚአብሔር ምንም የሚሳነው ነገር የለም። ካላችሁበት ነገር ውስጥ ማውጣት የሚችል እውነት አለ። እሱ እግዚአብሔር። አንዳንድ ሰው ሽንፈት ብቻ እንጂ ድል አይታየው። ናቹራሊ ቁጭ ብሎ ሁሉ ጊዜ መሸነፍ፣ ድል አይታየው፣ መውጣት አይታየው፣ መሞት እንጂ መዳንም አይታየው ሰው አለ። እግዚአብሔር ያደረገለትን ነገር ማየት የማይችል የሌለው ነገር። አሁን ቆይ እኔ ብንል የተደረገልን ነገር ካልተደረገልን ነገር ይበልጥ ማየት ግን አንችል። የሰራው ነገር በህይወታችን ካልሰራው ነገር የምንፈልገው ነገር ከምንፈልገው ይልቅ የተደረገው በጣም ብዙ ነው። ግን ብዙዎቻችን አናየው። ሰይጣን ክፉ ነው። እዩ ትባሉ የሌላችሁን ነው የምታዩት፣ ያላችሁን ማየት አትችሉ። ጤነኛ ስትሆኑ ግን የሌላችሁን ሳይሆን ያላችሁን ታያላችሁ። የዛን ጊዜ እግዚአብሔርን ማመስገን ትችላላችሁ። ወገኖች የሌላችሁን ሳይሆን ያላችሁን እዩ። ያልተሰራውን ሳይሆን የተሰራውን እዩ። የዛን ጊዜ ህይወታችሁ እንዴት ሼፕ እንደሚሆን ታያላችሁ። ድል ይታያችሁ። እግዚአብሔር እንዴት ነው ያንን እንዴት አሳለፍከኝ? ዋው ቀይ ባህር እንዴት ነው ያለፍኩት? መራራው እንዴት ነው የጣፈጠው? አቤት እግዚአብሔር ቸርነት፣ አቤት ደግሞ ከአለት ውሃ አውጥቶ ያጠጣኝ እያሉ መሄድ ሲችሉ ጠላቶቻቸውን እኮ በሬ ለመለመው ሳር እንደሚጨርስ እየጨረሱ የመጡ ሰዎች ናቸው። ግን አንዳቸውም አልገቡም። አንዳቸውም በምድረ በዳው ጨረሰ። አጦሮ ቦታ እግዚአብሔር አላደረሳቸው። ምድረ በዳ ላይ አለቁ። ለምን ሲባል ሴሰኑ፣ ለምን ሲባል አጉረመረሙ፣ ለምን ሲባል ተፈታተኑ። የተጻፈልህ እኮ ነው ይሄ ለትምህርት። አባቶቻችሁን ተመልከቱ አለ ጳውሎስ ሲጽፍ ቆሮንቶስ 10 ላይ አባቶቻችሁን ተመልከቱ። በውሃውና በደመና ተጠመቁ፣ በባህር ተሻገሩ፣ ሁሉም በሉ ይላል፣ ሁሉም ጠጡ ይላል። ሁሉም ያን መንፈሳዊ በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ። ሁሉም ይከተላቸው ከነበረው አለት ጠጥተዋል። ያ አለት ክርስቶስ ነበረ። የሚገርም ነው። ሁሉም በባህርና በደመና ሙሴን የተባበሩ ዘንድ ተጠምቀዋል ይላል። አይገርም? ምንም ነገር ሁሉም ነው የበላው። አላጓደለም። ሁሉንም አብልቷል፣ ሁሉንም አኑሯል፣ ሁሉንም ጠብቋል፣ ሁሉንም ጠይቋል፣ ሁሉንም ረድቷል፣ ለሁሉም ደግነትን አሳይቷል። ሁሉንም በደመና መርቷል፣ ሁሉንም በእሳት መርቷል፣ ሁሉንም መሪ ሰጥቷቸው ከፊታቸው አሻግሯቸው። ሁሉም ለምን ተጻፈ ይሄ? ለትምህርታቸው። ለምን ቀሩ? ሴሰኑ። ለምን ቀሩ? ተፈታተኑ። ለምን ቀሩ? አጉረመረሙ ይላል። ስለዚህ ማንም የቆመ የሚመስለው እንዳይወድቅ ይጠንቀቅ። እዛ ላይ ነው የኔ ይጠንቀቅ። የቆመ የሚመስለው እንዳይወድቅ ይጠንቀቅ። ለእግዚአብሔር ምንም ይሳነው ነገር እግዚአብሔር በሕይወታችን ያላደረገው ነገር ምንም የለም። ወገኖች እግዚአብሔር ይመስገን። ይሄ ቃል ካላሻገራችሁ እናንተን የሚያሻግር ሌላ ኃይል የለም። ፈርታችኋል? አትፍሩ። ይሄ ይላል ከ360 ምናምን በላይ አትፍሩ የሚል ቃል አለ ውስጥ። በቀን አንዳንድ እንኳን ብትመድቡ ለዓመት ይሆናል። አትፍሩ። ታማችኋል? ፈዋሽ አምላክ አለ። ትሞታላችሁ፣ የሚያስነሳችሁ ጌታ አለ። ተርባችኋል፣ የሚያበላ ጌታ አለ። ጠያቂ አጣችኋል፣ የሚጠይቅ ጌታ አለ። የሚደግፍ የለም፣ የሚደግፋችሁ ጌታ አለ። አዝናችኋል፣ የሚያጽናና ጌታ አለ። ተክዳችኋል፣ የማይከዳ ጌታ አለ። ተትታችኋል፣ የማይተዋችሁ ጌታ አለ። ጎላችኋል፣ የሚሞላችሁ ጌታ አለ። ተሰብራችኋል፣ የሚጠግናችሁ ጌታ አለ። ምንድነው የሆናችሁ? ይሄ ቃል ዛሬም ሕያው። ይሄ ቃል የማያጽናናችሁ ሰዎች ምንም ነገር በዓለም ላይ እናንተን የሚያጽናና የለም። ውሸት ነው እያጽናናችሁ ያለው። ውሸት ደግሞ የጊዜ የቆሸለ ቅጠል የወረቀት እሳት እሱ የውሸት ትሞቅና ውጭ ስትወጣ የለም። ይሄ ቃል ግን ካቆመህ ቆመህ ትቀራለህ። እስቲ አሜን በሉ። የእግዚአብሔርን ቃል ከያዛችሁ በዘመናት መካከል ትሻገራላችሁ። የእግዚአብሔር ቃል እኔን አጽንቶኛል። ያለፉትን 30 ዓመቶች እግዚአብሔር በቃሉ አጽንቶ አቆመኝ። በምድረ በዳ ውስጥ ቃል ነው የተወረወረ። በመከራ ጊዜ ጥራኝ፣ እኔ አድንሃለሁ፣ አከብርሃለሁ፣ እኔ ከአንተ ጋር እሆናለሁ እያለ ጨለማዬን እየገፈፈ ክፉዎች ሲከቡኝ ክፉዎችን እየበተነ ጠላቶቼ በዙብኝ አለ ዳዊት። ከሁሉም እግዚአብሔር ያድናል።
በየትኛውም አይነት ሰርክል ውስጥ ሆኖ እግዚአብሔር ያድናል። ጌታ ኢየሱስ ይታደጋችሁ። ምን ውስጥ ነው ያላችሁ? እርቧችኋል፣ እሱም ተርቦ ረሃባችሁ ረሃብ ሆኖ አይቀርም። ደግሞ ጥጋብ የሚባል ይመጣል። ጠግባችኋል፣ ትራባላችሁ። ተርዛችኋል፣ ትለብሳላችሁ። ለብሳችኋል፣ ትታረዛላችሁ። ሁሉም ነው ያለ። በዚህ ሁሉ ውስጥ ግን የማይለወጥ የእግዚአብሔር ቃል አለ። ነፃ አውጪ የእግዚአብሔር ቃል አለ። ስለዚህ ፍርሃት ውስጥ ያላችሁ፣ ሞት የሚሸታችሁ፣ እኔ ዙሪያዬን ጨለማ ነው ያለው፣ ውስጤ ፍርሃቱ ልባችሁ የሚመታ እንቅልፍ የሌላ፣ በጣም የሚያሳዝነው በዚህ ዘመን ደግሞ እድሜ ለማህበራዊ ሚዲያ። በጣም ብዙ ሰዎች ማህበራዊ ሚዲያ ያወጣና ያሰጣሃል። ማህበራዊ ሚዲያ ላይ ምንም አይነት ደግ ሰው ጥሩ ሰው ምናምን ብትሆን የምትከበር ሰው ሰፈራንቱ ብትባል የምትሸለም እድር ላይ ቁብ ላይ አካባቢ ሰፈር የሚወድ ሰው እንኳን ብትሆን ማህበራዊ ሚዲያ ላይ ቁም ነገርም ቢሆን ይዘህ ውጣ። የሆነ ሰው ይሸቃሸቅልሃል ኔጌቲቭ ኮሜንት። ደግሞ አንዳንዶቻችን በልክቱ ዳናየውም ኮሜንት ውስጥ ነው። ኮሜንት ስትገባ ቅርቅር ያደርግልሃል። በቃ እሱ ኮሜንት ይረሽናል። ብዙዎቻችን በጎን ሳይሆን መስማት የምንወደው ኔጌቲቭ። ወገኖቼ ከሚቀበሏችሁ ሰዎች ይልቅ የማይቀበሏችሁ ሰዎች ሰላማችሁን ያሳጣችሁ፣ እንቅልፍ ያሳጣችሁ። እስቲ በደንብ ስሙ። አሁን ሶሻል ሚዲያ ላይ ያላችሁ የምትተራመሱ ሰዎች፣ ሶሻል ሚዲያ ላይ ወዲያ ወዲህ የምትሉ ሰዎች፣ በተለያየ መንገድ የምትሰሩ ሰዎች፣ የሆነ የምትጠብቁት ነገር ያላችሁ ሰዎች፣ የምትንቀሳቀሱ ፐብሊክ ላይ የወጣችሁ ሰዎች፣ ወይም ደግሞ ልትሰሩ የምትፈልጉ መስሪያ ቤት ሊሆን ይችላል፣ ስብሰባ የምትሰበሰቡ ሰዎች ሊሆን ይችላል። እጅ ወጥቶ ሰው ኔጌቲቭ ኮሜንት ያደረጋችሁ ሰው ነው ወደ ቤት ይዛችሁ የምትሄዱስ በጎ ነገር ስለናንተ የተናገረው የምትለቃቀሙት ኔጌቲቭ አይደል? እሱ ነው ሰላም ይመስላችሁ ወገኖች። ከማይቀበሏችሁ ሰዎች ይልቅ የሚቀበሏችሁ ሰዎች ቁጥር ብዙ። እስቲ በደንብ አሜን በሉ። ከሚጠሏችሁ ሰዎች ይልቅ የሚወዷችሁ ሰዎች ቁጥራቸው ብዙ ነው። ኧረ አሜን በሉ። እናንተን የሚቀበሉ ሰዎች ብዙ ናቸው። አሁን አንዳንዶቻችን ችግር ውስጥ ነው ያለን። እኔ ስላለሁበት አውቀዋለሁ። አንዳንድ ሰዎች በጣም ስብርብር ብለው ቸርዬ እንዴት እንዲህ ይለኛል። ማን ነው? እኔ ታባቱ አውቀዋለሁ። ካላማታው ሰው ምንስ ቢል ለምን አቤት ትለዋለህ? ዝም ብሎ ወደፊት አትነካውም ወይ? እኔ ደግሞ አልሰማም። ጆሮ የለኝም። መስሚያ ይጥጥ ነው ወንድሜ። እንደዚህ አይነት ነገር ሲጀመር እኔ ኔጌቲቭን ብቻ አለ ፖዚቲቭንም አልሰማም። ፖዚቲቭን ብሰማ እኔ እዚህ ጋር ምን አደርጋለሁ? ፖዚቲቭንም አልሰማም፣ ሁለቱንም አልሰማም። በቃ እኔ ስራዬን ነው የምሰራው። የሚጠቅማችሁ ስራ መስራት። እስቲ አሜን በሉ። ፖዚቲቭም በጣም ካጋለ ከሞቀ እሱም ወስዶ ላይ ወጣና እንደ ሸምበቆ ተንከባለ እንደሙቀጫ ያመጣል። ምክንያቱም እኔ ፖዚቲቭን አሁን መንገድ ላይ ራሱ ሰዎች ልኬ ታውን ተኩ ምናምን ሲሉኝ ሰበስብና ማታ ገብቼ ጌታው ይሄ በሙሉ ያንተ ነው፣ እኔ አይደለም። እነዚህ ሰዎች ቢያቆይ ኖሮ አይሰጡኝም። ታውቃለህ፣ ይሄ ያንተ ጉዳይ። ባለቤቱ አልሰማህም። ምንድነው እንቅልፍ ያሳጣችሁ? ምንድነው ሰላም ያሳጣችሁ? ምንድነው የሚያገላብጣችሁ? ምንድነው ያስባላችሁ? የሆነ ኮሜንት የሆነ ቴክስት አይደለም ወይ ወገኖቼ? የሆነ ኔጌቲቭ ቴክስት ከብቶልህ ሰላምን አጥተ ረፍትን አጥተ ከምትጨናነቅ ፖዚቲቭ ነገር የተናገረልህን እግዚአብሔር ለምን አትሰማውም? እኔ እረኛ ነኝ፣ እኔ አልተውህም፣ እስከ ሽበት እስከ ሽምግልና አልለቅህም፣ በውሃ ውስጥ ባለፍ ጊዜ አሰጥምህም፣ በእሳት ውስጥ ባለፍ ጊዜ አቃጥልህም፣ እኔ አድን ዘንድ ካንተ ጋር ነኝ የሚለውን ለምን አልሰማኸውም? የእግዚአብሔር ቃል ሕያው ነው፣ ሚዘራ ነው። ለምን ሰማኸው? የሆነ ሰውዬ መንደር ውስጥ ቁጭ ብሎ የጮህብህ የተናገርህን ነገር ለምን ልብ ውስጥ ከተትከው? ለምን አመንከው? ለምን መሰለ? ውሸት ስለምትወድ። እውነት ይኸውና አይጥልህም፣ አይተውህም። እግዚአብሔር ይወድሃል። አንወድሽም ተብለሽ ግራ ይገባሽ ለምንድን ነው? አንቺን ወዶ መድኃኔ ዓለም ክርስቶስ ከድንግል ማርያም ተወልዶ እሱ በምድር ላይ ተንከራቶ ያንቺን ግርፋት ተገርፎ ያንቺን ቁስል ቆስሎ ያንተን ሕመም ታሞ ያንተን መከራ ወስዶ ያ ሁሉ እንግልትን ተንገላቶ በቀራንዮ መስቀል ላይ አንቺን እንደሚወድሽ ነግሮ የሞተው ጌታ እያለ አልወድህም ያለና ያለሽን ለምን ሰማሽ? ውሸት ስለምትወዱ። በደለኛ በሆንን ጊዜ ማን ነው የሚወድሽ? ማን ነው ወድቀሽ የሚወድሽ? ማን ነው ኃጢአት ውስጥ ተዘፍቀ የሚወድህ? ማን ነው ጭቃ ውስጥ ወድቀ የሚወድህ? ማን ነው ፌለሪቲ ውስጥ ሆነሽ የሚወድሽ? ኢየሱስ ግን እውነት ነው ነፃ የሚያወጣችሁ፣ እስራታችሁን የሚበጥስ ከመከራ ውስጥ የሚያወጣችሁ፣ የሰላምን እንቅልፍ የሚሰጣችሁ እሱ። ለምንድን ነው ሰማይ የተከደነባችሁ? ለምንድን ነው ቀን የጨለመባችሁ? ለምንድን ነው ተስፋ የቆረጣችሁት?
ማአት ነገር በህይወቴ ነው ያሳልፍ ያለው ወገኖች። ዛሬ እዚህ ጋር መቆሜ እንዳታዩ የታደገኝ ይሄ አቆት አክስት አይደለም፣ ወዳጅ ጓደኛ አይደለም። ይሄ ቃል ያሻግራል። በጨለማ ውስጥ ብርሃን ነው። ሕግህ ለእግሬ መብራት ለመንገዴ ብርሃን ነው። ይሄ ቃል በአፌ ላይ እንደማር ጣፈጠኝ። ወገኖቼ ምንድነው የያዛችሁ? ነፃ መውጣት ከፈለጋችሁ እውነትን ስሙ። ካልተደረገላችሁ ይልቅ የተደረገላችሁን አስቡ። ገና ካልመጣው ይልቅ የመጣችሁበትን አስቡ። ለዚህ ነው መጽሐፍ ቅዱስ ኢዮብን ብትንትኑን አውጥቶት ኢዮብ ሆይ ቁም ይለዋል። የመጣህበትን መንገድ አስብ። እንዴ የመጣህበትን መንገድ ቢያስብ እኮ እንዲያመሰግን ነው ማለት ነው። የመጣህበትን የትኛውን መንገድ? ያ ሁሉ ነገር በአንድ ጀንበር አተ ልጆችህን አተ ንብረትህን አተ ጤናህን አተ ጉስቁልና ውስጥ ገብተህ አልሞትክም፣ ተገነጣጥለህ አለ። የመጣህበትን መንገድ አስብ። እንዴ የመጣህበትን መንገድ ስታስብ ዛሬ አታጉረመረምም። እመኚኝ፣ በፍጹም ስንፍና ፍሽ ውስጥ አይገባም። ያለፍሽበትን መንገድ ብታስብ። ወገኖቼ ነፃ መውጣት ከፈለጋችሁ የእግዚአብሔርን ቃል ለእውቀት ሳይሆን ለሕይወት ስሙት። እንደ ማር የሚጣፍጥ ሕያው የሆነ የእግዚአብሔር ቃል ሕይወታችሁን የሚያጣፍጥ፣ ዘመናችሁን የሚያጣፍጥ፣ ኑሮአችሁን የሚያጣፍጥ፣ ቤተክርስቲያን መጣችሁ ተመለሳችሁ ወደ ቤት ሄዳችሁ በድርቅ ውስጥ የምትንቀሳቀሱ፣ ቤተክርስቲያን መጣችሁ ዘምራችሁ ቃል ሰምታችሁ ሄዳችሁ እንደዛው ችግር ውስጥ የምትኖሩ ሰዎች ኖ አይሆንም። ይሄ የእግዚአብሔር ቃል ነፃ ያወጣል። ምን ውስጥ ነው ያላችሁ? ተርባችኋል? አዎ ኢየሱስም ተርቦ ነበር። ለተራቡት ኢየሱስ ተርቦ። ታማችኋል? አዎ ኢየሱስም ታሞ የሕማም ሰው ኢየሱስን ሌላ ሰው ፈልግልን። አጣችኋል? አዎ እዚህ ውስጥ ያላጣ የለም። አብዛኞቹ አጥተዋል። ሁሉን እያጡ ይላል የዕብራውያን ጻፊ። ስንቱን? ሁሉን እያጡ በሰይፍ ስለተሰነጠቁ ታረዱ፣ ተገደሉ ነው የሚል። ተሸለሙ አይል። ምን ሆነን ነው እኛ ታዲያ እናለቃቅስ? የእግዚአብሔር ቃል እውነት አልፍ እውነት በእውነት አድሳቸው። ኃጢአተኝነት ይሰማቸዋል፣ ውድቀት ይሰማቸዋል። አዎ መነሳት የሚባለው እኔ ኃጢአቴ ዘወትር በፊቴ ናት ነው እኮ። ተነሻ። ኃጢአት ውስጥ ገብቶ ሰው ወጥቶ ያውቃል? ይስ ዳዊትን ጠይቂው እንጂ ዳዊት እኮ እንደ ልቤ ተብሏል። ትናንት እንደ ልቤ የሚሆንልኝን ከዚህ መካከል የተመረጠው ባሪያዬ ዳዊትን አገኘሁት ብሎ ቅዱስ ዘይቴን ቀባሁት ብሎ እንደ ልቤ ብሎት ራሱ እግዚአብሔር እልፍ ስትሉ የሰው ሚስት ሄዶ ነክቶ አስረግዞ እርግዝናውን በሰውየው ላይ ሊያላክክ የዛኔ ዲኤንኤ የለ ምን የለ። ዳዊት እንግዲህ እንደዚህ አይነት ጭንቅላት የሰፈር ጭንቅላት ይኖረዋል ብለህ ታስባለህ? እግዚአብሔር እንደ ልቤ የሚለው ሰውዬ እሱ ያስረገዛትን ሴትዮ በባልየው ላይ ሊያላክክ አስክሮት ግባ ይለዋል። አንተ ከዛ በኋላ ምን ሊያደርግ ነው? ሰው ቤት ውስጥ የእሱ ልጅ ሰዎቹ ተቅፈው እንዲኖሩ ማለት ድፍረቱ አሉ እኮ እንደዚህ አይነት ሰው አሳቅፎ እንዴት ነው ልጅ ደህና ነው ሊለው የራሱ ልጅ ማለት ዳዊት ሰው ቤት ውስጥ የእሱ ልጅ እንዲያሳድጉ ሊያደርግ ሰውየው አላኮበት ማለት ይሄን ደግሞ መድኃኒዓለም ያልከለ እግዚአብሔር